ለፍለጋ በሀገሩ ሁሉ ሁለት ሆነው እንዲሄዱ አዘዛቸው። ለእያንዳንዳቸውም 99 ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ፣ ከመገዛትም ነፃ አወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉት ዘንድ ከሹሙ ከስምዖን በታዘዙት መሠረት ሁለት እየሆኑ ወደ የሀገሩ ሁሉ ሄዱ። ሲሄዱም ገባዖን ከምትባል አገር ደረሱ። ምጽዋት ሲሰጡም ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን ገብረ መንፈስ ቅዱስ እንደሆነ ግን አላወቁም ነበር። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጾለት አወቃቸው። በልቡም እኔን ይፈልጉ ዘንድ የተላኩ የአባቴ ወታደሮች እንሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አሕዛብ አገር ለምን ገባችሁ? አላቸው። የሹሙ ልጅ እንደጠፋና የፈልጉት ዘንድ እንደተላኩ ነገሩት። አባታችን ገብረ መንፈስ ቅዱስም መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን፣ ብዙ መከራ ያገኛችሁ የሹሙን ልጅ በሕይወትም ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ልጅ ይወልዳሉ። ስሙም ኖብ ይሉታል። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ የሀገራችሁ ተመለሱ ብሎ ይህንን የትንቢት ቃል ለጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ወደ የሀገራቸው ተመለሱ። በደረሱም ጊዜ የተባለውን ትንቢት ለጌታቸው ለስምዖን ነገሩት። እናትና አባቱ ግን ከወታደሮቹ ይህንን ቃል በሰሙ ጊዜ እጅግ አዘኑ፣ በማዘንም ኖሩ። ነገር ግን ከዚህ በኋላ ኖብ ተጸነሰ። የእግዚአብሔር ፍቃድ ይሁና ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸው ባዩ ጊዜ ሐዘናቸው ወደ ደስታ ተለወጠ። ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነውና። አባታችን ገብረ መንፈስ ቅዱስም ወደ ገዳም እየሄደ ሳለ ላቡ እንደ ክረምት ዝናብ ሆኖ ወደ መሬት ይወርድ ነበር። ከዕለታት አንድ ቀን ሥጋውን ሲገስጽ ሰውነቱን ሲዘልፍ ሰይጣን አንደበቱ የለሰለሰ ሰው መስሎ መጣ። ሕፃኑን ሰላም ላንተ ይሁን፣ ለምን ታዝናለህ? አለው። አንተ ሕፃን ነህና ምክሬን ስማኝ። እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን እነግርሃለሁ። ብርድ፣ ረሃብ እግዚአብሔርን ያስረሳዋልና የወደድከውን እየበላህ እየጠጣህን በአባትህ ቤት መኖር ይሻልሃል ብሎ መከረው። አይለ ልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስም አካልህ ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባትህ ቤት ሂድ የምትለኝ ጌታችን በወንጌል አባቱን፣ እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ እርሻውን፣ ወርቁን፣ ብሩን ስለ ስሜ የተወ በዚህ ዓለም 100 እጥፍ ዋጋ ያገኛል፣ ወዲያውም ዓለም የዘላለም ሕይወትን ይወርሳል ያለውን አልሰማህምን? አለው። ሰይጣንም ሕፃኑን እኔ መልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩህ። አንተ ግን ክፉ ትመልስልኛለህ፣ እኔ ግን ታገሳለሁ። አንተ የዋህ ሕፃን ነህና ልጄ ሆይ ወደ አባቴ ቤት መሄድ ከፈራህ ከዚህ በረሃብ በጥም በብርድ እንዳትሞት እህል ብላ፣ ውሃ ጠጣ፣ ቅጠል ልበስ አለው። ሕፃኑም መልሶ ከእኔ ራቅ፣ አንተ ግን ሽማግሌ መስለህ ነፍሴን ልታጠፋት ትመክረኛለህና ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩን ዳቦ ውሃውን ጣፋጭ ወይን ያደርግለታል። የፀሐዩን ሐሩር ቀዝቃዛ ያደርግለታል፣ ብርዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናብ ያጠግባታል። ያን ጊዜም ቅጠሎች ታወጣለች፣ ፍሬዎችን ታፈራለች፣ ፍጥረታትንም ሁሉ ትመግባለች። ሰይጣንም ከሕፃኑ አንደበት ይህን በሰማ ጊዜ ራሱን አዘንብሎ አዝኖ ቆመ። ሕፃኑም ማንሳት አልተቻለውምና። ሕፃኑም ሰይጣን ነፍስ ለማጥፋት ሲያዝን አይቶ አንተ ርጉም ከእኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብያዝሃለሁና አለ። ያን ጊዜ እግዚአብሔር መልአክ ከሰማይ ፈጥኖ ወርዶ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚህም በኋላ አምላኩን እያመሰገነ ሳለ ጌታ ከእናቱ ከእመቤታችን ጋር ሆኖ አገኘው። አንተ ሕፃን ከየት አገር መጣህ? ወደዚህስ ብቻህን መጣህን? አለው። አዎን፣ በአምላኬ ፍቅር ተስቤ ከእናት አባቴ ቤት ተለይቼ ወደዚህ መጣው፣ በገዳምም መሞት እፈልጋለሁ አለ። ጌታችንም አንተ ሕፃን ስለሆንክ ልብስም ስላለበስክ ታገስ፣ በረሃውን አትፈራምን? አለው። አባታችን ገብረ መንፈስ ቅዱስ ከእናቴ ጋር ሳለሁ እህል አላቀመሰችኝም። እኔም እህል እንዳልበላ ውሃ እንዳልጠጣ ልብስ እንዳልለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ጸጉር አብቅሎ ሰውነቴን ያልብሰው አለ። ጌታችን የእምነቱን ጽናት አይቶ ና በቀኝ ቁም አለው። እመቤታችን ድንግል ማርያም እጁን ይዛ እኔንና ልጄን ስለወደድክ እኔም ልጄም እንወድሃለን ብላ እንደተወደደ ልጇ አቅፋ ሳመችው።
ጌታችንም በመንፈስ ቅዱስ አጸናው። የጀመርከውን ገድል ፈጽም አለው። ጌታችንም ልክ እንደ እመቤታችን ባረከው። ከባረኩትም በኋላ ተመልሰው ወደ መጡበት ሄዱ። ከዚህም በኋላ አባታችን ገብረ መንፈስ ቅዱስ እንዲህ እያለ በብዙ ድካም በብዙ ትጋት ኖሮ አደገ። ጌታ የሰጠውን ቃል ኪዳን ከተቀበለና ከሰማ በኋላም ተመልሶ ሰው ወደማይደርስበት ወደ በረሃ ሄደ። በዛም ልክ እንደ ሐዋርያት ልዩ ልዩ ተአምራትን ያደርግ ጀመር። አጋንንትን አወጣ፣ ድውዮችን ፈወሰ፣ ለምጻሞችን በቃሉ አነጻ። አጋንንት ያደሩባቸውን ሰዎች ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ባመኑ ጊዜ ከደዌያቸው ይፈወሱ ነበር። ከዚህም በኋላ የአባታችንን የአቡነ ገብረ መንፈስ ቅዱስ ትምህርቱን፣ ዜናውን፣ ሃይማኖቱን ሰምተው ከተለያዩ አካባቢዎች ከምድረ ግብፅ የተወጣጡ ካህናትና ዲያቆናት መጡ። አባታችን ገብረ መንፈስ ቅዱስ መንፈሳዊ አባቱ አባ ዘመደ ብርሃን እንዳስተማረው በጾም በጸሎት በመወሰን በንጽሐ ሥጋ በንጽሐ ነፍስ ጸንተው እንዲኖሩ ሕገ እግዚአብሔርን አብዝቶ አስተማራቸው። እንዲህ እያስተማረ ባለበት ሰዓትም ከዕለታት አንድ ቀን ወደ አባታችን ገብረ መንፈስ ቅዱስ አንድ ካህን ከሩቅ አገር መጣ። በእርሱም የደረሰበትን ነገር ሁሉ ነገረው። ሰው ብዙ ኃጢአት ቢሠራ በንስሐ ይድናልን ብሎ አባታችን ገብረ መንፈስ ቅዱስን ጠየቀው። አባታችንም ጌታችን ኢየሱስ ክርስቶስ በወንጌል ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ያለውን አላስታወስክምን? ልጄ ሆይ እግዚአብሔር ምሕረቱ የበዛ መዓቱ የራቀ ታማኝ ይቅር ባይ አምላክ ነውና አለው። ያን ጊዜም ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ኃጢአተኛ ኃጢአት ሰርቶ በንስሐ ቢመለስ በኃጢአት እንደማይሞት መንፈስ ቅዱስ እንደገለጸለት ለዚያ ካህን ንስሐ ሰጠው። አባታችን ገብረ መንፈስ ቅዱስ ንስሐ ከሰጠው በኋላ ያም ካህን ደስ እያለው ወደ ቤቱ ተመለሰ። አባታችን ገብረ መንፈስ ቅዱስ ሲያስተምር ትምህርቱን ይሰሙ ዘንድ ብዙ ሰዎች ወደ እርሱ ይመጡ ነበር። መንፈስ ቅዱስ አድሮበት ነበርና ብዙ በሽተኞች በጸሎት አምነው ይፈወሱ ነበር። ለኃጢአተኞች ስርየትን ይለምንላቸው ነበር፣ ከእግዚአብሔር ዘንድ ምሕረትን ይቅርታን ይሰጣልና። ከዕለታት አንድ ቀን ሰዎች እየመሩት አንድ ዓይነ ስውር ወደ አባታችን መጣ። አባታችን ገብረ መንፈስ ቅዱስም በጸሎት ዓይኖቹን አበራለት። እርሱም ዓይኖቹ ስለበሩለት ደስ እያለው ወደ ቤቱ ተመለሰ። ዜናውንም በዓለም ሁሉ ተሰማ። በእርሱም ዘንድ ድነት ስላገኙ ቦታው እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቦታው ከተማ ሆነ። አባታችን ገብረ መንፈስ ቅዱስ ግን ሰዎች መልካም ሥራውን ተጋድሎውን ስላወቁበት እጅግ አዘነ። እንዲህ አለ፣ ሰዎች እንዳያውቁኝ በዚህ ዓለምም ውዳሴ ከንቱ እንዳይሆንብኝ ከዚህ ቦታ ወደ ሌላ ሀገር እሄዳለሁ አለ። አባታችን ገብረ መንፈስ ቅዱስ በዚህ ሐሳብ እያለ መልአኩ ቅዱስ ገብርኤል መጥቶ ቀድሞ እንዳወጣውህ አሁንም ወደ ሰማይ ላውጣህ አለው። በክንፉ አቅፎ ወደ ሰማያት አሳረገው፣ በእግዚአብሔር ፊትም አቀረበው። ዳግመኛም አብርሃም፣ ይስሐቅ፣ ያዕቆብ 15ቱ ነቢያት፣ 12ቱ ሐዋርያት ቅዱሳን ሁሉ ወዳሉበት አደረሰው። ጌታችንም ከኋላቸው የተወለደ በገድል የሚበልጣቸው በክብር የሚመስላቸው ወደ እኔ በመጣ ጊዜ ከእኔ ጋር ነግሶ የሚኖር እንደ እናቴ እንደ ማርያም ንጹሕ የሆነ ይህን ጻድቅ እጅ ንሱት፣ ውደዱት፣ ባርኩት አላቸው። ጌታችንም ለአባታችን በአንድነት በሦስትነት ተገለጸለት። እጁንም ዘርግቶ አቅፎ ሳመው፣ ባረከውም። በልመና በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉና ከሰው ተለይተህ ወደ በረሃ ግባ፣ ከአንበሶችና ከነብሮች ጋር ኑር አለው። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን እነዚህን የሰጠኸኝን አንበሶች፣ ነብሮች ምን ይመገባሉ ጌታዬ አለው። ጌታችንም የረገጥከውን የእግርህን ትቢያ ልሰው በዚያ ይጠግባሉ፣ ወደ እኔ እስክትመለስ ድረስ ይህ ምግብ ይሆናቸዋል አለው። ከዚያ የነበሩት ሁሉ ይህን ነገር ሰምተው አደነቁ። እነርሱም መላእክት ናቸው። ዳግመኛም ልብስ ሳይለብስ ራቁቱን ባዩት ጊዜ አደነቁ። ጌታችንም ቅዱስ ገብርኤል ያወርደው ዘንድ አዘዘው። ቅዱስ አባታችን ወደ ቀድሞ ቦታው መለሰው። አባታችንም የጌታን ቃል ሰምቶ ከቀድሞ ቦታው ወደ ሌላ በረሃ ሄደ፣ በውስጧም ተቀመጠ። ሕዝቡም ባጡት ጊዜ ፈጽሞ አዘኑ። ስላደረገላቸው ልዩ ልዩ ተአምራት ጽኑ ልቅሶን አለቀሱ። ለአምላኩ በቀንና በሌሊት ስለ መገዛቱ ስለ ብዙ ድካሙና መልካም ሥራውን ሁሉ አለቀሱ። ከሰው ተለይቶ ወደ በረሃ ከገባ በኋላም የበጋውን ሐሩር የክረምቱን ቁር ታግሶ በዚያ ለብዙ ዓመታት በመከራ ኖረ።
ልብስ አልለበሰም።